በፓስፖርታቸው ጥንካሬ በ2026 ከፊት የሚመሩት የዓለም ሀገራት ተለይተዋል። የኢትዮጵያ ፓስፖርት ጥንካሬም ካለፉት ዓመታት የተሻለ ቦታ ላይ ተገኝቷል። አሜሪካና እንግሊዝ ግን በዚህ ሰዓት እየተከተሉት ባለው ፖሊሲ ምክንያት የፓስፖርታቸው ጥንካሬ እየወረደ መጥቷል። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። በዚህ ቪዲዮ የአንድ ሀገር ፓስፖርት ስንት ሀገራት ያለ ቪዛ ያስገባል፣ ይህንን ፓስፖርት የያዘ ግለሰብ ኤምባሲ ሳይገባ ቪዛ ሳያስመታ ወይም በቪዛ ኦን አራይቫል እና በኤሌክትሮኒክ አውቶራይዜሽን ብቻ ስንት ሀገራትን አክሰስ ማድረግ ይችላል በሚለው መለኪያ መሰረት በአዲሱ የፈረንጆች ዓመት የወጣው መረጃ ምን ይመስላል? የኢትዮጵያ ፓስፖርትስ ምን አይነት መሻሻል አሳየ? ፓስፖርትን በተመለከተ በ2026 የሚኖሩትን ጠቃሚ መረጃዎች እናጋራችኋለን። ሀሳቡን ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። አሁን የአቪዬሽን ኢንዱስትሪው በእጅጉ እያደገ ነው። የአቪዬሽን ኢንዱስትሪው ደግሞ በዚህ ልክ እንዲያድግ በተለያየ ዓለም የሚገኙ አየር መንገዶች መበራከትና አቅማቸው ማጎልበት ዋነኛው ተጠቃሽ ምክንያት ነው። በ2026 ብቻ በዓለም ላይ የሚገኙ በርካታ አየር መንገዶች ካለፉት ዓመታት ስኬት በመነሳት 5.2 ቢሊዮን የሚሆኑ ተሳፋሪዎችን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ተዘጋጅተዋል። አንድ መንገደኛ ከሀገር ለመውጣት አሊያም ደግሞ ድንበር ለማቋረጥ ከቪዛም ከበረራ ትኬትም በፊት ፓስፖርት ያስፈልገዋል። ፓስፖርት የያዘ ግለሰብ በሙሉ ድንበር ማቋረጥ ይችላል፣ ሌላ ሀገር መጓዝ ይችላል ማለትም አይደለም። ስለዚህ ለጉዞ ከሚያገለግሉ ማንነትን ከሚገልጹ ሰነዶች መካከል በቀዳሚነት የሚገኘው ፓስፖርት ቢሆንም አንድ ግለሰብ ያንን ፓስፖርት ተጠቅሞ ወደ ተለያየ ሀገራት ለመጓዝ የዛ ሀገር ቪዛ ያስፈልገዋል። ግለሰቦቹ ያላቸው ፓስፖርት ቪዛ ሳይጠየቁ ወይም በኤሌክትሮኒክ ቪዛ አሊያም ደግሞ በትራቨል አውቶራይዜሽን ብቻ ኤምባሲ ሳይገቡ ቪዛ ሳያስመቱ በቀላሉ ከሀገር እንዲጓዙ የሚያደርጋቸው ከሆነ ይህ የሚሆነው ባላቸው ፓስፖርት ጥንካሬ ነው። የአንድ ሀገር ፓስፖርት ጠንካራ አሊያም ደካማ እንዲባል ያለ ቪዛ የት ያደርሳል፣ የትኞቹ ሀገራት በፓስፖርት ብቻ መግባት ይቻላል፣ አሊያም ደግሞ በኦን አራይቫል ቪዛ አሊያም በኤሌክትሮኒክ ቪዛ እና በትራቨል አውቶራይዜሽን መግባት ያስችላል የሚለው ዋነኛው መመዘኛ ነው። ሄንሊ ፓስፖርት ኢንዴክስ የሚባለው ተቋም የ2026 የሀገራት ፓስፖርት ጥንካሬን የሚያሳየው ደረጃ ወይም ኢንዴክስን አሳውቋል። በዚህ ኢንዴክስ መሰረት የዓለማችን ጠንካራው ፓስፖርት አሁንም ለሶስተኛ ዓመታት የሲንጋፖር ፓስፖርት ሆኗል። እንደምታውቁት ሲንጋፖር በኤዥያ የምትገኝ ሀገር ናት። የዚች ሀገር ፓስፖርት 192 የዓለም ሀገራትን ያለ ቪዛ በማስጓዝ የምድሪቱ ጠንካራው ፓስፖርት በመሆን በቀዳሚነት ተቀምጧል። ባላቸው ፓስፖርት ጥንካሬ ከሲንጋፖር ቀጥለው በዓለም ሁለተኛ ደረጃ ላይ የተቀመጡት ሀገራት ጃፓንና ሳውዝ ኮሪያ ናቸው። እንግዲህ የጃፓንና የደቡብ ኮሪያ ፓስፖርት 188 የዓለም መዳረሻዎችን በማስጓዝ ሁለተኛ ጠንካራ ፓስፖርቶች በሚል በእኩል ደረጃ ተቀምጠዋል። በሶስተኛ ደረጃ ላይ የተቀመጡት ሀገራት ፓስፖርት 186 መዳረሻዎችን ያለ ቪዛ የሚያስጉዝ ፓስፖርት ነው። እዚህ ደረጃ ላይ የተቀመጡት 5 ሀገራት ሁሉም የአውሮፓ ሀገራት ናቸው። በዚህም መሰረት ዴንማርክና ሉክዘምበርግ፣ ስፔንና ስዊድን እንዲሁም ስዊዘርላንድ በዓለም ሶስተኛ ጠንካራ ፓስፖርት ያላቸው ሀገራት ሆነዋል። ባላቸው ፓስፖርት ጥንካሬ በዓለም በአራተኛ ደረጃ ላይ የተቀመጡት በአስገራሚ ሁኔታ 10 ሀገራት ናቸው። ሌላው አስገራሚ ነገር ባልተለመደ ሁኔታ 10ሩም ሀገራት የአውሮፓ ሀገራት ናቸው። በዚህ መሰረት ኦስትሪያ፣ ፊንላንድ፣ ቤልጂየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ፣ ኢታሊ፣ ኔዘርላንድ እንዲሁም ኖርዌይ እነዚህ ጠንካራ ፓስፖርት በመያዝ አራተኛ ደረጃ ላይ የተቀመጡ ሀገራት ናቸው። እንግዲህ የነዚህ ሀገራት ፓስፖርት ያለው ግለሰብ ያለ ቪዛ ብዙ የዓለም ሀገራትን በማዳረስ የተሻለ ቦታ ላይ የሚገኙ ናቸው። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በናሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። በፓስፖርቷ ጥንካሬ በዓለም በአምስተኛ ደረጃ ላይ የተቀመጠችው ሀገር ባለፉት 2 አስርት ዓመታት በዚህች ሀገር ልክ የፓስፖርት ጥንካሬውን ያሳደገ ሌላ ሀገር የለም። እቺ ከኢትዮጵያ በቅርብ ርቀት የምትገኝ ሀገር ለብዙ ሀገራት ዜጎች ከቪዛ ነፃና በኤሌክትሮኒክ ቪዛ እንዲሁም በቪዛ ኦን አራይቫል እንዲገቡ ትፈቅዳለች። በፈጠረችው መልካም የሚባል ዲፕሎማሲያዊ ግንኙነት አማካኝነት በምላሹ ሌሎችም ሀገራት እንዲህ አይነት እድል እንድታገኝ አድርገዋታል። በዚህም መሰረት ባላት ፓስፖርት ጥንካሬ የምድሪቷ 5ኛው ሀገር
ዩናይትድ አረብ ኤሚሬትስ ሆናለች። የዩናይትድ አረብ ኤሚሬትስ ፓስፖርት ያለው አንድ ግለሰብ በዓለም ከ180 በላይ የሚደርሱ ሀገራት መጓዝ እንዲችል ይረዳዋል። በስድስተኛ ደረጃ ላይ የተቀመጠችው ሀገር ኒውዚላንድ ናት። ሰባተኛ ላይ አውስትራሊያ ተቀምጣለች። ካናዳና ማሌዥያ በፓስፖርታቸው ጥንካሬ 8ኛና 9ኛ ደረጃ ላይ የተቀመጡ ሀገራት ናቸው። በነገራችን ላይ አውስትራሊያ ካለፉት 2 ዓመታት አንድ ደረጃ በመቀነስ ነው 7ኛ ደረጃ ላይ የተቀመጠችው። ከዚህ በፊት በነበሩት 2 ዓመታት 6ኛዋ የዓለም ጠንካራ ፓስፖርት ያላት ሀገር ነበረች። አሁን ባለው ሁኔታም የአውስትራሊያ ፓስፖርት የያዘ ግለሰብ 182 የዓለም ሀገራት ቪዛ ሳይጠየቅ ገብቶ መውጣት የሚችልበት እድል ይሰጠዋል። በፓስፖርቷ ጥንካሬ በዓለም 10ኛ ላይ የምናገኛት ዩናይትድ ስቴትስ ኦፍ አሜሪካ ናት። በነገራችን ላይ የአሜሪካ ፓስፖርት በ2025ም ከዶናልድ ትራምፕ አስተዳደር ሹመት በኋላ ደረጃው ማሽቆልቆል ወይም ጥንካሬው መቀነስ ጀምሮ ነበር። አሁንም ደረጃው ቀንሶ በዓለም በ10ኛ ደረጃ ላይ ተቀምጧል። በነገራችን ላይ በጥንካሬያቸው የአሜሪካንን ፓስፖርት የሚበልጡት ሀገራት ኦልሞስት ወደ 23 ሀገራት ናቸው። አንድ ደረጃ ላይ የተለያዩ ሀገራት በእኩል ስለሚቀመጡ ወደ 23 የሚደርሱ ሀገራት በጥንካሬያቸው ከአሜሪካን ፓስፖርት በላይ ተቀምጧል። ዩናይትድ ስቴትስ ኦፍ አሜሪካ ብቻ ሳትሆን የዩናይትድ ኪንግደም ፓስፖርትም በ2026 ያስመዘገበው ደረጃ ከ2014 ወደዚህ ላለፉት 12 ዓመታት ገደማ ከነበረው ዝቅ ያለው ደረጃ እንዳስመዘገበ ነው መረጃው የሚያመለክተው። እንግዲህ እነዚህ ሁለት የዓለም ሀያላን የሚባሉት ሀገራት በዓለም ደረጃ ያላቸው ተቀባይነት ዝቅ እንዲልና ፓስፖርታቸው ጥንካሬ ከተለመደው ደረጃ እንዲወርድ የሆነበት ዋነኛው ምክንያት የሁለቱም ሀገራት መንግስታት ባሳለፍነው 2025 የፈረንጆች ዓመት ኢሚግራንትና የተለያዩ ሀገራት ስደተኞች ላይ ሲወስዱት የነበረው እርምጃና የተለያዩ ትራቭል ባኖች በመኖራቸው ምክንያት ነው። የተለያዩ ሀገራት ዜጎች በእነዚህ ሁለት ሀገራት እርምጃ በተወሰደባቸው ቁጥርና የተለያዩ ትራቭል ሪስትሪክሽን በተጣለባቸው ቁጥር ከዚህ በፊት የአሜሪካና የእንግሊዝ ፓስፖርት የነበራቸው ግለሰቦች ከቪዛ ነፃ ይገቡ ከነበረ እነሱ ለወሰዱት እርምጃ ምላሽ እንዲሆን ሀገራቱም የተለያዩ የቪዛ እገዳ ወይም ደግሞ ከቪዛ ነፃ እንዳይገቡ የማድረግ እርምጃ ይወስዳሉ። በዚህ መሰረት እንግዲህ የአሜሪካና የእንግሊዝ ፓስፖርት በጥንካሬው ከዚህ በፊት ከነበረው ደረጃው ወርዷል። በዚህ ኢንዴክስ መሰረት የዩናይትድ ስቴትስ ኦፍ አሜሪካ ፓስፖርት ካለፉት 20 ዓመታት ለሶስተኛ ጊዜ ነው በዚህ ልክ ደረጃ ወርዶ የታየው። ሌላው እንግዲህ የተለያዩ ሀገራት ፓስፖርት የያዙ ግለሰቦች ወደ ሌሎች ሀገራት ከቪዛ ነፃ ወይም በኤሌክትሮኒክ ቪዛ አሊያም በቪዛ ኦን አራይቫል ለመግባት ፓስፖርቱ የሰጣቸው የነሱ ሀገርና የሚሄዱበት ወይም መዳረሻቸው ያለው ሀገር መንግስት ያላቸው መልካም ግንኙነት አንደኛው ማሳያ ነው። ሌላው ሀገራቱ የሚኖራቸው የተረጋጋ ፖለቲካም እንደዚሁ እንደ መለኪያ ወይም መስፈሪያ ይቆጠራል። ዓለም አቀፍ የሆኑ ህጎችና ጉዳዮች ላይ ያላቸው ሚናም ለነዚህ ሀገራት ፓስፖርት ጥንካሬ እንደ መመዘኛ የሚወሰድ ጉዳይ ነው። በዚህ የፓስፖርት ኢንዴክስ የ2026 ደረጃ መሰረት በዓለም በዝቅተኛ ደረጃ ውራ የሆኑት ሀገራትንም እንደዚሁ አሳውቋል። በፓስፖርቷ ጥንካሬ ከስር ዝቅ በላይ የዓለማችን ውራ የሆነችው ሀገር አፍጋኒስታን ሆናለች። የአፍጋኒስታን ፓስፖርት ያለው አንድ ግለሰብ ዓለም ላይ ከቪዛ ነፃና በኦን አራይቫል ቪዛ እንዲሁም በትራቨል አውቶራይዜሽን መጓዝ የሚችሉት መዳረሻ 24 ሀገራትን ብቻ ነው። አብዛኛዎቹ የአፍጋኒስታናውያን መዳረሻዎች ደግሞ የኤዥያ ሀገራት ናቸው። ስለዚህ በዚህ መሰረት በፓስፖርቷ ጥንካሬ መጨረሻ በደካማነት ደግሞ የመጀመሪያው ሀገር አፍጋኒስታን ሆናለች። የ168 ሀገራት ፓስፖርት በተቃኘበት ከቪዛ ነፃ የፓስፖርት የማስጓዝ አቅም ጠንካራነትና ደካማነት መለኪያ ተአምራዊ የሚባል ለውጥ ያመጡ ሀገራት አሉ። በዛው ልክ ደግሞ ያሽቆለቆሉ ሀገራትም ብዙ ናቸው። ቀደም ብለን እንዳነሳ ነው ዩናይትድ አረብ ኤሚሬትስ ከዚህ በፊት ከነበራት ደረጃ ተአምራዊ የሚባል ለውጥ ያመጣች ሀገር ናት። ከ20 ዓመታት በፊት በፓስፖርቷ ጥንካሬ የዓለማችን 57ኛዋ ሀገር ነበረች ዩናይትድ አረብ ኤሚሬትስ። ከ50 በላይ ደረጃዎችን አሻሽላ አሁን የዓለም 5ኛ ሀገር ሆናለች። በዚች ሀገር ፓስፖርት እዚህ ደረጃ ላይ መገኘት ከተለያዩ ሀገራት ጋር ያላት ዲፕሎማዊ ግንኙነት መልካም መሆንና በኤሌክትሮኒክ ቪዛና ከቪዛ ነፃ በሆነ መንገድ የብዙ ሀገራት ዜጎች ወደ ሀገሪቱ እንዲገቡ ስለምትፈቅድ ነው። ሌላው በፓስፖርቷ ጥንካሬ ከቀደሙት ዓመታት በጣም ዝቅ ያለችው ሀገር ከዚህ በፊት በ36ኛ ደረጃ የዓለም ጠንካራ ፓስፖርት አላት የተባለችው አልባኒያ ናት። በ2026 ኢንዴክስ መሰረት 43ኛ ሆናለች። ስለዚህ ብዙ ደረጃዎችን ዝቅ ያለችው ሀገር ሆናለች። ሌላው ያሻሻለችው ሀገር ዩክሬን ናት። ከዚህ በፊት 34ኛ ነበረች፣ አሁን 30ኛ ሆናለች። እንዲሁ ዩክሬንም ከነዚህ ሀገራት መካከል ትገኝበታለች። ደረጃቸው ዝቅ ካሉት ሀገራት መካከል ደግሞ ከዚህ በፊት 27ኛ ደረጃ ላይ ነበረችው ኖርዝ ሜቄዶኒያ 38ኛ ላይ ተገኝታለች።
ከዚህ በተጨማሪ ሌላዋ አውሮፓዊት ሀገር ጆርጂያም 26ኛ ነበረች። በፓስፖርቷ ጥንካሬ አሁን የዓለማችን 42ኛዋ ሀገር ሆናለች። በፓስፖርታቸው ጥንካሬ በርካታ ሀገራት ከፍና ዝቅ ሲሉ ተስተውለዋል። በተለያዩ ምክንያቶች ባለፉት 5 ዓመታት ብቻ በፓስፖርቷ ጥንካሬ ከፍተኛ ዝቅታ ያሳየችው ሀገር የላቲኗ ቦሊቪያ ናት። ከዚህ በፊት 32ኛ ደረጃ ድረስ መጥታ የምታውቀው ቦሊቪያ አሁን በ2026 በወጣው ኢንዴክስ መሰረት የዓለማችን 61ኛዋ ሀገር ሆናለች። ሌላው ተአምር የሚባል ለውጥና ማሻሻል የታየበት ፓስፖርት የቻይና ፓስፖርት ነው። ከዚህ በፊት በነበረው ደረጃ መሰረት በዓለማችን በጥንካሬው 87ኛ ደረጃ ላይ ተቀምጦ የነበረው የቻይና ፓስፖርት ባለፉት 10 ዓመታት ብቻ 28 ደረጃዎችን በማሻሻል በ2026 የዓለማችን 57ኛው ጠንካራ ፓስፖርት በሚል ተቀምጧል። በዚህ ኢንዴክስ መሰረት ኢትዮጵያ ፓስፖርትም የተወሰነ መሻሻል አሳይቷል። መሻሻል ያሳየው ግን ያን ያህል የሚባል ለውጥ አይደለም። ከዚህ በፊት በነበረው የ2025 የፓስፖርት ኢንዴክስ መሰረት 91ኛው የዓለማችን ጠንካራ ፓስፖርት ነበረ። አሁን አንድ ደረጃ ብቻ በማሻሻል በዚህ በ2026 ማሻሻያ መሰረት የዓለማችን 9ኛ ደረጃ ላይ የተቀመጠው ፓስፖርት ሆኗል። ይሄ ጠንካራ የሚያስብል አይደለም፣ ግን በቅደም ተከተል ሲቀመጥ በ9ኛ ደረጃ ላይ ነው የተቀመጠው። በነገራችን ላይ የኢትዮጵያ ፓስፖርት ሙሉ ለሙሉ አዲሱ ወይም የኤሌክትሮኒክ ቺፕስ የተገጠመለት ፓስፖርት ሲደረግ ብዙ መሻሻሎችን ያሳያል። ብዙ መዳረሻዎች ከቪዛ ነፃና በኤሌክትሮኒክ ቪዛ መጓዝ የሚያስችል ፓስፖርት ይሆናል ተብሎ ይጠበቃል። እስካሁን ባለው ሁኔታ ግን ይሄ ፓስፖርት የተወሰኑ ግለሰቦች ብቻ ነው ሊይዙት የቻሉት። በሚቀጥሉት ዓመታት በኢትዮጵያ ፓስፖርት ላይ ብዙ መሻሻሎችን እንጠብቃለን። አሁን ባለው መረጃ መሰረት የኢትዮጵያ ፓስፖርት ያለው አንድ ግለሰብ በኤሌክትሮኒክ ቪዛ፣ በቪዛ ኦን አራይቫል፣ በትራቨል አውቶራይዜሽን እንዳለ ተደምረው በዓለም በ9ኛ ደረጃ ላይ የተቀመጠው የኢትዮጵያ ፓስፖርት ያለው አንድ ግለሰብ 46 የሚሆኑ ሀገራት ከቪዛ ነፃ በቪዛ ኦን አራይቫል እና በትራቨል አውቶራይዜሽን መጓዝ እንድንችል ያደርጋል። እንግዲህ ከኢትዮጵያ ፓስፖርት ጋር ያለው ዓለም አቀፍ ማሻሻያ ይህንን ነው የሚመስለው። ለዛሬ ፓስፖርትን በተመለከተ በ2026 በወጣው ዓለም አቀፍ የፓስፖርቶች ደረጃ መሰረት የአንድ ሀገር ፓስፖርት ከቪዛ አንጻር ምን ያህል ሀገር ማስጓዝ ይችላል የሚለውን መረጃ በዚህ መንገድ ወደ እናንተ አድርሰናል። ከፓስፖርትና ከትራቨል ጋር በተገናኘ የተለያዩ ጥያቄዎችን፣ ሀሳቦች ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሀሳብና አስተያየታችሁን ልታጋሩን ትችላላችሁ። የዛሬው ፕሮግራማችንን ከወደዳችሁት ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። ወደፊትም ለእናንተ ይጠቅማሉ ብለን በምናስባቸው ከኢሚግሬሽን ከቪዛ ከኤርላይንስና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን እናንተ መድረሳችንን እንቀጥላለን። ይህንን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ከዚህ በተጨማሪ የሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ በራችን ክፍት ነው። በተለያዩ አማራጮች ልታገኙን ትችላላችሁ። አብራችሁን ስለነበራችሁ ቪዲዮን ላይክ እና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ